ማንቸስተር ሲቲ ትልቅ ክብር ሊኖረን ይገባል። ማንቸስተር ሲቲ በአሁን ሰዓት ትንሽ ክለብ ነው ብሎ የሚያስብ ሰው ካለ የእግር ኳስ እውቀቱ ላይ ጥያቄ ምልክት አስነሳል። ሮድሪ ይሄ ነገር በመናገሩ ማንቸስተር ሲቲን የምታብጠለጥሉ ትንሽ ክለብ ነው አያችሁ አይደል ምን እንዳላችሁ ብላችሁ የምታስቡ ሰዎች ሁለት ሐሳብ ላንሳ። ሮድሪ እስኪ ንገሩኝ በማንቸስተር ሲቲ ቤት ምን አትሆን ምን ጎሎበት? ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ፣ ባላንዶር፣ ገንዘብ። ማንቸስተር ሲቲ እኮ ሮድሪ የትኛውም የዓለማችን ገናና ትልቅ ክለብ ቢዞር ሊያገኝ የሚችላቸውን ክብሮች በሙሉ ሰጥቶታል። እንደውም ሊያገኝ የማይችላቸው ነገሮች በሙሉ አንዳንድ ክለቦች ሄዶ ሊያገኝ የማይችላቸው ነገሮች በሙሉ ሰጥቶታል ማንቸስተር ሲቲ ብቻ ሳይሆን የሰጠው ሮድሪም በብቃቱ አንድ ላይ አግኝቶታል። ከማንቸስተር ሲቲ የሚወጣው ሮድሪ የሆነ ነገር ስለጎደለበት ነው ብላችሁ የምታስቡ ሰዎች ካላችሁ ስህተት። ሲቲ ሁሉን ነገር ሰጥቶታል። ሁሉን ክብር አግኝቷል በሲቲ ኢቭን ባላንዶርን ጭምር ማለት ነው። ስለዚህ የማንቸስተር ሲቲ ትንሽነት ሳይሆን የሮድሪን ሐሳብ ብቻ ለምን አትወስዱ? ሮድሪን ተናገረ ብላችሁ ለምን ሲቲ ዲስሪስፔክት ታደርጋላችሁ? አይገና ሄነሪ ከአርሰናል አልወጣም እንዴ? ወደ ባርሴሎና አርሰናል ትንሽ ሆኖ ነው? ሲያርሰበን ከማንቸስተር ዩናይትድ ወደ ሪያል ማድሪድ አልሄደም እንዴ? ዩናይትድ ትንሽ ሆኖ ነው? ኳስን የምንረዳበትን ነገር እናስተካክል እባካችሁ። ሁለተኛው ሐሳቤ ሮድሪ የተናገረው ነገር ሮድሪ በዚህ ሰዓት ኮንትራት እያለው ለስፔን ብሔራዊ ቡድን መግለጫ እየሰጠ እንደዚህ አይነት ጥያቄ ሲቀርብለት ፕሮፌሽናል በሆነ መልኩ በማንቸስተር ሲቲ ቤት ኮንትራት አለኝ፣ ኮንትራቴን ማክበር እፈልጋለሁ፣ አመቱ መጨረሻ ላይ የሚፈጠር ነገር ካለ አብረን እንመለከታለን፣ አሁን ግን በማንቸስተር ሲቲ ቤት ደስተኛ ነኝ ብሎ እልፍ ማለት ይችላል። አሁን ለሲቲ እየተጫወተ ፕላስ የተጠየቀው ስፔን ብሔራዊ ቡድን ውስጥ ሆኖ ስለ ማንቸስተር ሲቲ እንደዚህ አይነት ነገር መናገሩ አም ፕሮፌሽናል የሆነ አስቴት ነው ብዬ አስባለሁ። ስለዚህ የኔ ሐሳብ በሮድሪ ሐሳብ ላይ ማለት ነው ይሄ ነው። ስፔናዊ የባላንዶር አሸናፊ የሆነው ሮድሪ በቅርቡ ከተናገረው ንግግር ጋር በተያያዘ በእጅጉ የሚያደንቁት የሚወዱትና የሚያከብሩትን የማንቸስተር ሲቲ ደጋፊዎችን እያስቆጣ ይገኛል። ሮድሪ ከኦንዳ ሴሮ ከተባለ የስፔን ራዲዮ ስቴሽን ጋር ባደረገው ቆይታ ላይም እንደተናገረው ከሆነ አሁንም ቢሆን የአንድ ዓመት ኮንትራት ከማንቸስተር ሲቲ ጋር አለኝ፣ እናም በዚህ ዙሪያ ተቀምጠን የምናወራበት ይሆናል። ወደ ስፔን ላሊጋ ብመለስ ደስ ይለኛል፣ ያንን ሊግ አሁንም ቢሆን እከታተለዋለሁ ሲል ተደምጧል። ከዚህ በተጨማሪም ሮድሪ አክሎም እናም ለኔ ሪያል ማድሪድ የተዘጋ በር አይደለም ሲል ተደምጧል። ከዚህ ጋር በተያያዘም ስሙ በተደጋጋሚ ከሪያል ማድሪድ ጋር ሲያዝ እንደነበረ ይታወሳል። እሱም ወደ ሪያል ማድሪድ የሚሄድ ፍላጎት እንዳለው ፍንጭ የሆነ አስቴት መስጠቱን ተከትሎ እጅግ በጣም የሚወዱትና የሚያከብሩትን የማንቸስተር ሲቲ ደጋፊዎች በዚህ ሰዓት እያስቆጣም ይገኛል። ከዚህ በተጨማሪ ሮድሪ ወደ ሪያል ማድሪድ የሚሄድ ፍላጎት እንዳለው የሚያሳይ አስቴት የሰጠበት መንገድ ይህ ብቻ አይደለም። ስለ ቪኒ ጁኒየርም ሌላ ወደ ሪያል ማድሪድ መሄድ ፍላጎቱ እንዳለው ለዛም እንግዲህ ነገራቶችን እያመቻቸ እንዳለ የሚያሳይ አስቴት ሰጥቶ ነበረ። እንደተናገረው ከሆነ እነሱ እኔና ቪኒ ጁኒየርን ለማቃረን ይሞክራሉ፣ ነገሩ ግን እንደዛ አይደለም። በዛ የውድድር ዓመት ላይ ቪኒ ጁኒየር ላደረገው ነገር በጣም ትልቅ ክብር አለኝ፣ የባላንዶር አሸናፊውን የሚመርጡት ሌሎች ሰዎች ናቸው ሲል ተደምጧል። እንደሚታወሰው በ2024 በጣም በርካቶችን ባነጋገረ መልኩ ቪኒ ጁኒየር ባላንዶርን ማሳካት ሳይችል ቀርቶ ሮድሪ የዛ ዓመት የባላንዶር አሸናፊ እንደነበረ ይታወሳል። ታዲያ ከዛ ጋር በተያያዘም ነው እንግዲህ ይህንን አስተያየት የሰጠው። ለማንኛውም እናንተ ስለ ሮድሪ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ስለ ሮድሪ አንዳንድ ነገር ልንገራችሁ። ከዚህ በፊትም ብያለሁ። ሮድሪ ከማንቸስተር ሲቲ የሚወጣው በራሱ ወደ ሀገሩ መግባት ከፈለገ ብቻ ነው። ሪያል ማድሪድ ቻምፒዮንስ ፍለጋ አይሄድም። ሮድሪ ቻምፒዮንስ ሊግ በልቷል። ባላንዶር ለመብላት አይሄድም። ሮድሪ ባላንዶር በልቷል። ብር አላነሰበትም። ሮድሪ ማንቸስተር ሲቲ ቤት ከየትኛውም ቦታ በላይ ይከፈለዋል። አንድና አንድ ሮድሪን ከዚህ ክለብ ማውጣት የሚችለው ወደ ሀገሩ ስፔን መመለስ ከፈለገ ብቻ ነው። እሱ ምንም አላለም። ሮድሪ አትሌቲኮ በመጫወቴ ማድሪድ እንዳይጫወት የሚያግደኝ ነገር የለም አለ ማለት ነገ ጧት ለማድሪድ ይፈርማሉ ማለቱ አይደለም። አረ በእግዚአብሔር ፖዚቲቭሊ ተረዱ ጋይስ። ከሆነም ደግሞ ሮድሪ ማለት ነው ያያ ቱሬም ፈርናንዲኒዮም ሳምባዲም አልፏል። ሮድሪም እንደ አንድ ተጫዋች እንደ አንድ ሌጀንድ ያልፋል እንጂ የሚፈጠረው ነገር የለም። ማንቸስተር ሲቲ ቤት ደግሞ ያላሳካው ነገር የለም። ሮድሪ አንድ ተጫዋች በእግር ኳስ ከረሩ ከክለብ ጋር ማሳካት ያለባቸው ነገሮች በሙሉ ጠራርጎ አንስቷል። ሮድሪ ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካርሊንግ ካፕ ምንድነው ያላሳካ? ባላንዶርን ጭምር ማለት ነው።
የግል ሽልማቱ እንኳን አለ እስከተባለው ድረስ ሰርቷል። ስለዚህ ምንም አያስገርምም። ወደ ሀገሩ መሄድ ከፈለገ ሮድሪ ሲቲን ጠልቶ ወይ ደግሞ ሪያል ማድሪድን ፈልጎ ሳይሆን በቃ አትሌቲኮ ማድሪድም ቢሆን ባርሳ የፈለገ ክለብም ቢሆን መግባት የሚችልበት እድል ሰፊ ነው ማለት ነው። ወደ ሀገሩ መሄድ ከፈለገ ይሄ ነው የምለው። ሀሳብ አስተያየቶቹን ኮሜንት ላይ ያስቀምጡልኝ። ይመቻችሁ። ግን ሮድሪ የሚቆይ ይመስለኛል። ሮድሪ ምን አባ ነው የለፈለፍከው? ምንድነው ያደረግከው? ወይኔ ዛሬ እኔ ቀኔን ነው የቀማኝ ነገር። ገና ገብቼ እስክሰራ እንዴት እንደተንገበገብኩ ማለት ነው። በደንብ ሼር ኮፒ ሊንክ አድርጉት። ይሄ ውለታ ቢስ ማለት ነው። እኛ አንድ 2 ዓመት ሁሉ እንደዛ ተጎድቶ ለሱ ብለን ስንት ነገር መስዋዕት አድርገን ኒኮ ጎንዛሌዝ በሱ ቦታ የሚጫወተውን ስንት ነገር መስዋዕት አድርገንለት ማድሪድ እንደዚህ ያሽላላል። ማድሪድ ለመሄድ ጭራሽ ከቪኒ ጋር ፒስ ነኝ ለአትሌቲኮ መጫወቴ እዛ ያግደኝም ምናምን። ቀጥታ ውጣ ከፈለክ አባቴ። ማንም ከክለብ የሚበልጥብን ሰው የለም። በጣም ነው የምር የደበርከኝ። ካሁን በኋላ ሲቲ ቤት ራሱ ቢቀጥል እኔ ለሮድሪ ያለኝ ፍቅር በዚህ አይቀጥልም። በጣም ማለት ነው። ምንድነው አንተ በዚህ ዘመናዊ ጊዜ ፒአር አታውቅም እንዴ? ምን እንደሚወራ አታውቅም? በዚህ ሰዓት እንደዚህ አይነት ነገር ይወራል። መውጣት እንኳን ብፈልግ ሰው እኮ በፒስላሽ ብሎ ይወጣል። እንደዚህ አይነት ልፍለፋ ያስፈልጋል? በጣም ነው ያናደደኝ። በጣም ባንዳ ነው የምሬን። ላንተ ጭራሽ አንተና ባላንዶርን ቦይኮት ያደርጉ አንመጣም ያሉ ሰዎች ያንተን ባላንዶር ቫሊድ አይደለም ያሉ ሰዎችን ለቪኒ እንዲያሽላላ ፒስነን እኛ ሚዲያ ነው ያጣላም ምናምን እኛን ጭራሽ እኛን ላንተ ብለን በተጣላን። በጣም ባንዳ ነህ፣ ባንዳ ማለት ነው። እኔ እንደዚህ አይነት ሰው የሲቲ ሌጀንድ መቼም አይሆንም። ካሁን በኋላ የሌጀንድነት ማረግ ተወልቆላል። በጣም ነው ያስጠላኝ። ባይመለስ ራሱ ደስ ይለኛል። እኔ ካሁን በኋላ ኮንትራት ለማራዘም አሪፍ ኮንትራት ለማግኘት ከሆነ ምንም ግን አሁን ፕራይም ያልቃል። ኦልሞስት 30 ዓመቱ ሊሆነው ነው። ካሁን በኋላ ምን የት እንዳትሄድ ነው። በጣም ግን አሳፋሪ ነው። በጣም ነው ያናደደኝ። እኔ የምላችሁ ሲቲዝንስ ሲቲ ከፈለገው የሚቀር ተጫዋች የለም ምናምን ያላችሁት ሳክሰስ ምንሼ ነው። አሁን ማን ሲጀመር ጎስት ልክ ነበረ። ሮድሪ ኦቨርሬትድ ነው ብለሽ ነው መግባት ያለብሽ። ተቃጠልኩ ምናምን ብለሽ ትገቢያለሽ እንዴ? ሮድሪ ኦቨርሬትድ ነው ብለሽ ትገቢያለሽ። ያው ላቲፎ ምናምን ይዛችሁለት ምናምን ሰከሳችኋ። በግልጽ ማለት እንደዚህ ውሰዱኝ አይነት ጥያቄ ከማንም ተጫዋች አይቻላቅም ማለት ዋው የተጨቆነ ነው የሚመስለው ማለት ኢሳቅ ከኒውካስል ለመውጣት እንደዚህ አይነት ትግል ያደርግ አይመስልም። ገና ሰመር ሳይደርስ ማለት እንዴ 30 ዓመቱ ነው እኮ። የሆነ ሰዓት ላይ ወደ ስፔን መመለስ እፈልጋለሁ እና መቼ በ40 ዓመት ነው የምትመለሰው አባት? አሁን ዛሬ እያለ ነው። በተለይ ፔፕ ከለቀቀ ቻው ሮድሪ ማለት ከዛ በኋላ ማን ነው የዛኔ ጎስት ኦቨርሬትድ ነው ምናምን ነገር አለ ምናምን ብለህ እያለቃቀስክ የነበርክ ሰው በሙሉ ማን ነው ልክ ትሬንት ኦቨርሬትድ ነው እንደሚሉት አርክሞች አንተም ኦቨርሬትድ ነው ሮድሪ ምናምን ትላለህ። ቪኒ ምናምን አይ ሮድሪ ግን ምን አይነት ሰው ነው ማለት ሙሉ ቲሙ ማን ነው ባለንዶር አንተ አይገባህም ምናምን ብሎ የቀጣህ ቲም እኮ ነው። ማድሪድ ስትሆን ማድሪድ ነው የምልህ። እንደውም እንደዚህ ነው ማድረግ ያለብኝ። ማድሪድ ስትሆን ማድሪድ ነው የምልህ። ገባህ አይደለ? ከባድ ነው። ማድሪድ የከበደው በአሁኑ ሰዓት አርሰናል ብቻ ነው። ሜዳ ላይ ከሜዳው ውጭ አይተሽዋላ። ማድሪድ ባርሴሎና አወዘ ፕሮፐር ዋን ከፈለጉ 150 ሚሊዮን እንጂ እንደሌሎቻችሁ በነፃ ምናምን ወፍ የለም። እሱም ተጠቅመን ከጨረስን በኋላ ማለት ገባሽ አይደለ? እሺ በሮድሪ ጉዳይ ሰምታችኋል። ቢያዩ ስለ ሮድሪ ጉዳይ ጎስትም እዚህ ጋር የሰራውን ቪዲዮ አየሁትና ላይክ ሰዎች ቪዲዮ ሼር እያደረጉልኝ ስለነበረ ማለት ነው ደጋገመው። ምንድነው ሮድሪ ኦቨርሬትድ ነው የሚለው ነገር ደጋገመው። ሂኖስ ኦቨርሬትድ እንዳልሆነ አውቆ ለማብሸቅ እየሰራ ያለው ነገር ነው። እኔ ስለማውቀው ለምን ማንም የማይቀበለው ሀሳብ ስለሆነ ሮድሪ ኦቨርሬትድ የሚለውን ሀሳብ ማንም አይቀበልም። ይሄንም ያነሳበት ሀሳብ የዛኔ ስኖቤክ ጋር ኢንተርቪው ላይ ኦቨርሬትድ ተጫዋች ሲባል ማርቲን ኦዴጋርድ ብዬ ስለተናገርኩኝ በዛ ምክንያት ተነስቶ ነው እንደዚህ ያለው እና ኦብቪየስሊ እኔ ምንም የተሳሳተ ነገር አልተናገርኩኝም። የዛን ሰዓት ከብሩኖ ፈርናንዴዝ ጋር ኮምፔር ሲደረግ የነበረ ተጫዋች ነበር። ትክክለኛው ነገር የተናገርኩት ኦቨርሬትድ ተጫዋች ነው። አለቀ። ምንም የደበቁት ነገር ማንም የአርሰናል ደጋፊ ተስማማበታል። ከዛ ተነስተ ነው ሲቀጥል ሮድሪ ስለመውጣቱ ጉዳይ ማለት ነው። ማንም ሰው ይውጣልኩ ማንም ሰው ይውጣ። መውጣት ከፈለገ እንኳን እሱ ማለት ነው። ስለ ብዙ ተጫዋቾች ወጥቷል። ጋርዲዮላ ማለት ነው ተለምኖ የሚቆይ ተጫዋች አይፈልግም። አሁን ፍንጭ እንደዚህ ይውጣ ከፈለገ ይውጣ። ምንም የጎደለበት ነገር የለም። አይ ነው ደስ አይልም። እንደዚህ አይነት ሰዓት ላይ እንደዚህ መናገሩ አይነፋም። ገብቷል። ምንም የጎደለበት ነገር የለም ሲቲ ቤት ውስጥ በቃ ሁሉንም በላ ማድሪድ መሄድ ከፈለገ ሂድ። ማንም የያዘው ነገር የለም። ከፈለገ መሄድ ነው። ነገርኳችሁ። ካንሴሎም አልፈልግም አለ። የዛኔ እንደዚህ መሄድ ፈልጋለ ሄደ። ቻው ነው ያለው ጋርዲዮላ። ማንም ሰው ከፈለገ የሚሄድ ይችላል። እንኳን ሮድሪ ያልኳችሁ እኔ የዛኔ ፈርናንዲኒዮ ራሱ ሪፕሌስመንት ይኖረዋል ብዬ ፈርቼ ነበር። ሪፕሌስመንት አይኖረውም ወይ ብዬ ሮድሪ ሪፕሌስ አድርጎታል።
ሮድሪ ሪፕሌስ አይደረግም ብዬ አልጠብቅም። ኒኮ ጎንዛሌዝን ጋርዲዮላ ይቀመጥ እንጂ አልኳችሁ። ለምንም ነገር ማንም ሁሉ መውጣት ይችላል፣ ጥርግርግ ብሎ ማለት ነው። ጋርዲዮላ ብቻ ሲቲ ቤት ውስጥ የሚያቆየውን የሆነ ነገር ይፈልግ። አንድ ሲዝን እንኳን ቢያስቀምጡት ብሩኖ የተሻለ ነገር ይገነባል ብዬ እጠብቃለሁ። ሲልቫም ወጪ ነው እንደምታውቁት ማለት ነው። እና ሁለቱም ቦታ ላይ እነ አንደርሰን እነ ዋርተንን ብቻ ቦርዱ እንደሚያውቁት አድርገው እነ ጉማሬሽም ስማቸው የተያያዘ ነው ሪፕሌስ ለማድረግ ነው ከጎንዛሌዝ ጋር አሪፍ ለመጣመር የሚችል ተጫዋች ነው እንትን ለማድረግ ኦብቪየስሊ የተጫዋች የሚወጣ እየመሰለኝ አይደለም። ለምን 1 ዓመት ኮንትራት አለው ያነጋግሩታል ምናምን። ከወጣም እሰየው፣ ከተቀመጠም እሰየው፣ አለቀ። ሌላ ምንም ነገር የለም። በስማም ውርደት አልሰማውም ነበር ትላል ሮድሪ በጣም ጥጋበኛ ሰው ነው። እኔ ጭራሽ አይመቸኝም ስለ ማለት የሲቲ ደጋፊ እስከዛሬ ሆነ ሽንጣቸውን ገትረው ምናምን ነበር የሚከራከሩለት ማለት ነው። እና አሁን ደስ ነው ያለኝ፣ ክርስቶስን በጣም ነው ደስ ያለኝ። ግርጥትን ያደርጋችሁ ወደ በስመ አብ። እኔ ክለቤ ውስጥ አንድ ተጫዋች እንደዚህ እየተጫወተ በዚህ መልኩ ዲስሪስፔክት ቢያደርግ እኔ እስከ መጨረሻው ነው የምጠለው። እና የሲቲ ደጋፊዎች ይህንን ተጫዋች እስከ መጨረሻው መጥላት ነው ያለባችሁ፣ ልክ እንደኔ ማለት ነው። እኔ ሮድሪ አይመቸኝም ማለት ነው። እና በጣም ጥጋበኛ ሰው ከዛች ባሎን ዶር በኋላ ሮድሪ የሚባለው ሰውዬ ኮምፕሊትሊ ተቀይሯል ስል አልሰማም ብላችሁ ነበር እስከዛሬ። እንዴት ነው ሰው የ1 ዓመት ኮንትራት እያለው በክለብ ውስጥ እንደ ንጉስ የሚታይ ተጫዋች በዚህ ልክ ዲስሪስፔክት ሊያደርጋችሁ የሚችል? የ1 ዓመት ኮንትራት እንዳለ ለዛውም ራይቫል ሆኑት። ራይቫል በቃ ይሆናል አይደል? ከድሮ ጀምሮ ታሪክ ባይኖራቸው ምናምን በቅርቡ ራይቫል ማለት በነቪኒ ምናምን ምክንያት ማለት ነው። የሲቲ ደጋፊ እንደዚህ ሮድሪን ቲቮ አድርገው ምናምን በዚህ ልክ ሰፖርት ያደርጉት የነበሩትን ደጋፊዎች በአንድ ጊዜ ሽምጥጥ አድርገው ኮምፕሊትሊ ክለቡንም ደጋፊውንም አሰልጣኝ ሁሉንም ዲስሪስፔክት አደረጋል። እና እኔ ደግሞ በዚህ ድርጊቱ በሮድሪ ማለት ነው በጣም ደስ ብሎኛል። እርሶስ? ሲጀመር ሮድሪ እንደዚህ በማድረጉ ደስተኛ ነኝ ነው እንጂ ወደ ማድሪድ ይመጣን እያልኳችሁ አይደለም። ሮድሪ ወደ ማድሪድ የሚሄዱ ነገር ያው ማለት ይሄ 50-50 ነው። ሊመጣም ይችላል ላይመጣ ይችላል። አንደኛ ሮድሪ ኦልሞስት ወደ 30 ይጠጋ ነው። በማድሪድ ቤት ደግሞ የእድሜው እንደዚህ የገፋ ምናምን ምንም እንኳን ፎርሙላ ቢሆን ምናምን ያን ያህል የረጅም ጊዜ ኮንትራት ላይ ሰጥቶ ይችላል ምናምን ብቻ ወደ ማድሪድ የመምጣቱ ነገር 50-50 ነው። በእርግጥ ቢመጣ በዚህ ሰዓት ሮድሪ ለሪያል ማድሪድ በጣም የሚጠቅም ተጫዋች ነው። ፕላስ በደጋፊውም ጋር አለ የሆኑ ግጭቶች ምናምን ወደ ማድሪድ የመምጣቱ ነገር 50-50 ነው። ግን እኔ ወደ ማድሪድ ስለመምጣቱ ስላለመምጣቱ ሳይሆን ሲቲንና የሲቲን ደጋፊዎች እንደዛ ሲከራከሩለት የነበሩትን ግርጥት ስላደረጋችሁ በጣም ደስ ብሎኛል። እንደኔ ደስ ያላችሁ ኮሜንት ላይ ደስ ብሎኛል እያላችሁ ጻፉ። ፎሎ ማድረግ እንዳትረሱ። ይመሻችሁ።